መጋቢት 6 ቀን 2018 ዓመተ ምህረት ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውም አካል አንታገስም። መጪውን ያገዛዙ ምርጫ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰጠ መግለጫ። የአማራ ህዝብ በጨፍጫፊው የብልጽግና አገዛዝ የዘር ማጥፋት ጦርነት ተከፍቶበት ህፃን፣ አዛውንት፣ ሴት፣ ወንድ፣ ወጣት፣ ሽማግሌ ሳይል በአየር በምድር እየተጨፈጨፈ ይገኛል። የአማራ ህዝብም ሊያጠፋው ከመጣው አረመኔ አገዛዝ ራሱን የመከላከል ከፍተኛ ተጋድሎ እያደረገ በድል እየገሰገሰ ነው። ይህ አገዛዙ የለኮሰው ጦርነትም በአማራ ህዝብ ላይ ብቻ ሳይወሰን በሌሎችም የሀገሪቱ ግዛቶች ደም አፋሳሽ ሆኖ ቀጥሏል። በዚህ የአገዛዙ ጦረኛ ባህሪ የተነሳ በመላ ሀገሪቱ ሰላም ከጠፋ ዓመታት እየተቆጠሩ ነው። በአሁኑ ሰዓት ሀገራችን በጦርነትና በግጭት እየታመሰች፣ ዜጎች በአገዛዙ ወታደሮች እየተጨፈጨፉ፣ ሚዲያዎችም አፍኖና ዘግቶ በተፎካካሪ ስም የተደራጁ ካቢኔዎችንና በሀገር መከላከያና በጸጥታ ተቋማት አመራር ስም ያስቀመጣቸውን ዘር ጨፍጫፊ ጀነራሎቹን ይዞ አገዛዙ የምርጫ ቅስቀሳ ጀምሯል። ይህ አገዛዝ የሚያወራው ምርጫ ነፃና ገለልተኛ ሊሆን ቀርቶ ከዚህ ቀደም ከነበሩትም አሳፋሪ ምርጫዎች የባሰ እንደሚሆን የአገዛዙን ባህሪ የሚያውቅ ሁሉ የሚረዳው ነው። የአማራ ፋኖ ብሔራዊ ንቅናቄ ይህ ምርጫ አገዛዙ የአማራን ህዝብና መላው ኢትዮጵያውያንን ለቀጣይ 5 ዓመታት ለመግደል የሚያስችለውን ሰርቲፊኬት ለማግኘት ያቀደው እንደሆነ ይገነዘባል። በመሆኑም በዚህ የአማራን ህዝብ በታቀደ መልኩ በድሮንና በመካናይዝድ ጨምሮ በማንኛውም የጦርነት ስልት እየጨፈጨፈው ያለው ዘረፈጅ የማደናገሪያ ምርጫ በተመለከተ የሚከተሉትን ማሳሰቢያዎች ማቅረብ እንፈልጋለን። አንደኛ፣ ለፖለቲካ ፓርቲዎች በአሁኑ ወቅት የአማራ ህዝብ በታሪኩ አይቶት የማያውቅ የህልውና አደጋ ተጋርጦበት ይገኛል። ገዢው አገዛዝ በህዝባችን ላይ የከፈተው የጅምላ ጭፍጨፋና የዘር ማጥፋት ዘመቻ ዛሬም በከፋ መልኩ ቀጥሏል። አገዛዙ በአማራ ህዝብ ላይ ያካሄደ ያለው የጅምላ ጭፍጨፋ የአደባባይ ምስጢር ነው። ንጹሃን በገዛ ቀያቸው እየታረዱ፣ ከተሞች በከባድ መሳሪያ እየፈረሱና ህዝባችን የማንነት ጥቃት እየደረሰበት ይገኛል። በመሆኑም የምናደርገው ትግል በመደበኛና ሰላማዊ የፖለቲካ ትግል ሊመለስ የማይችል ህዝብን ከጥፋት የማዳን የህልውና ትግል ነው። ይህ ጨፍጫፊ አገዛዝ ህዝብን መዋሸት፣ ማታለል፣ መካድ፣ ማስመሰል እና ጥላቻ መሰረታዊ የአገዛዝ ስልትና ባህሪዎቹ ናቸውና ምርጫን አጀንዳው ቢያደርግ ብዙም አያስገርምም። ምርጫን እንደ መርህ የሚያየው ዓለም አቀፉ ማህበረሰብ የአገዛዙን ባህሪ ተረድቶ ጆሮ የነፈገውን ይህንን የማጭበርበር ስልት የተቋማት መሪዎች፣ የሚዲያ ሰዎች፣ የሃይማኖት አባቶች፣ ሲቪክ ማህበራትና የፖለቲካ ፓርቲዎች ለማጀብ በሂደት ላይ መሆናቸውን ተገንዝበናል። ይህም ያገዛዙ የጭፍጨፋ ዕቅድ ተባባሪነታቸውን ያሳዩበት ወይም ከልክ ያለፈ አድርባይነታቸውን የሚያሳይ አስፈሪና አሳፋሪ ክስተት ሆኖ አግኝተነዋል። የአማራ ህዝብ ለተከታታይ 3 ዓመታት በግልጽ ጦርነት እየተለበለበ ባለበት ድምጻቸውን አጥፍተው አንዳንዶችም ከጨፍጫፊው ጎን ቆመው ያየናቸው አካላት ዛሬ የተለመደውን የቁማር ምርጫ እናሟሙቃለን ብለው መነሳታቸው የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው። በመሆኑም ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን። ስለሆነም አገዛዙ የሚያደርገው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥያቄያችንን፣ ጥሪያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብና እውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን። ሁለተኛ፣ ለመላው የአማራ ህዝብ ሁሉንም የሰላማዊ ትግል አማራጮችን ከሚጠበቅበት የትግስት እርከን በላይ ያንተን ያክል የተጠቀመ ህዝብ አለ ማለት አይቻልም። ነገር ግን አገዛዙ ፍትሃዊና ህጋዊ ጥያቄዎችን በመመለስና ችግሮችን በመፍታት ፋንታ መልሱ የጅምላ ጭፍጨፋ ሆኗል። ይህ አገዛዙ ሊያደርግ ያሰበው ምርጫም አንተን ለማጥፋት ተጨማሪ ጊዜ የሚገዛበት ለመሆኑ
የተሰወረ አይደለም። አገዛዙ በየቀኑ በድሮን በጅምላ እየጨፈጨፈ ልጆች በአገዛዙ ማጎሪያዎች እየተሰቃዩ ባሉበት ሁኔታ ይህ የአገዛዙ የምርጫ ድራማ ሞትህን እንደመፍቀድ መሆኑን ተረድተህ እያደረክ ያለውን ሁለንተናዊ ትግል አጠናክረህ እንድትቀጥል ጥሪያችን እናስተላልፋለን። ሶስተኛ፣ ለመላው የኢትዮጵያ ሕዝብ የተከበርከው የሀገራችን ሕዝብ ሆይ መቼም የአማራ ሕዝብ እያሳለፈ ያለውን ያልተቋረጠ መከራ ላንተ መንገር ለቀባሪ ማርዳት ነው ብለን እናምናለን። የብልጽግናው ጨፍጫፊ አገዛዝ በአየር በመካናይዝድ በእግረኛ ሰራዊት ለተከታታይ 3 ዓመታት መጨፍጨፉን በመካድ ሰላምንና ሰላማዊ ምርጫ እናደርጋለን እያለ በሚዲያዎቹ ደጋግሞ ሲናገር ይደመጣል። የሥርዓቱ ያገዛዙ ቃል አቀባዮችና ምስለኔዎችም ሀፍረት አልፈጠረባቸውምና እንደተለመደው አይናቸውን በጨው አጥበው የሰላም ቃላትን መደርደሩን ጀምረውታል። በመሆኑም ያገዛዙ ተጨማሪ ጊዜ ከተሰጠው ሀገራችንን ከዚህ በላይ የከፋ አደጋ የሚያጋጥም መሆኑን ተገንዝባችሁ ለአገዛዙ የይስሙላ ምርጫ ትብብር በመንፈግ ይልቁንም ህዝባዊ እምቢተኝነትን በማቀጣጠል በቅርብ ጊዜ ለምናደርገው የመጨረሻው የትግል ምዕራፍ ለሚቀርበው ጥሪ በንቃት እንድትጠብቁና ከትግላችን ጎን እንድትሰለፉ የአማራ ፋኖ ብሔራዊ ንቅናቄ ከወዲሁ ጥቆማውን ለማቅረብ ይወዳል። አራተኛ፣ ለሚዲያ ተቋማት የአምባገነኑ አብይ አህመድ አገዛዝ የራሱን ህዝብ በጅምላ ከመጨፍጨፍ አልፎ ሀገራችን መልካም ጎረቤት እንዳይኖራት በሁሉም አቅጣጫ ጦር እየሰበቀ ይገኛል። ከሰለጠኑት ሀገራት ጋር በሚያደርገው ግንኙነት ውይይትና ጉዞ የልማትና የእድገት ማሳለጫ ማሽነሪዎችን ሳይሆን ጅምላ ጨራሽ የጦር መሳሪያዎችን፣ የሰላም ስምምነት ሳይሆን ጠብጫሪ ውሎችን እየተፈራረመ ይገኛል። ይህ አገዛዝ የኢትዮጵያን ህዝብ በማደናገርና በማጭበርበር የመንግስትነት በትረ ስልጣኑን ከያዘ ጀምሮ አንድም ቀን ሰላም ሳያገኝ የኖረ ቢሆንም ካለፉት 3 ዓመታት ጀምሮ ደግሞ በጅምላ እየጨፈጨፈው ያለው የአማራ ህዝብ አልበቃው ብሎ በአሁኑ ሰዓት በሁሉም የሀገሪቱ አጠቃላይ ቀጠናዎች የጦርነትና የግጭት በር ወለል ብሎ እንዲከፈት ሌት ተቀን እየሰራ ይገኛል። በመሆኑም ኢትዮጵያ ተራዛሚና አውዳሚ የዘር ማጥፋት ጦርነት በገባችበትና የአማራ ህዝብ ያለማቋረጥ ለ3 ዓመታት እየተጨፈጨፈ ባለበት ሰዓት ምርጫ ስለማድረግ አይደለም ማሰብ የማይቻል መሆኑን ተገንዝባችሁ ህዝብን ለማገልገል የተቋቋማችሁ የሚዲያ ተቋማት ሀገራችን በተለይም በአማራ ላይ ያለው ነባራዊ ሁኔታ ለዓለም ህዝብ እንድታደርሱ ለህሊናቸውና ለሙያቸው ክብር ሲሉ ከእውነት ጎን የሚቆሙ ምሁራንን በመጋበዝ አሁናዊ ሐቁን ሙያዊ ትንታኔ እንዲሰጡ በማድረግ ታሪካዊ ኃላፊነታችሁን እንድትወጡ የከበረ ጥሪያችንን እናስተላልፋለን። አምስተኛ፣ ለዓለም አቀፉ ማህበረሰብ የኢትዮጵያ ህዝብ ላለፉት ዘመናት በብዙ መከራና ውጣ ውረድ ውስጥ እያለፈ ስለመሆኑ ከዓለም የተሰወረ አይደለም። አምባገነኑ አብይ አህመድ የሚመራው አገዛዝ ሀገሪቱን ወደ ባሰ መከራ ቀጠናውንም መውጫ ወደ ሌለው ትርምስ እየመራው ባለበት በአሁኑ ወቅት ምርጫ አድርጋለሁና ወቁልኝ የሚል ልፈፋ ለማደናገር የሚሄድበትን ርቀት የሚያሳይ መሆኑን ተገንዝባችሁ ቀጠናውን ለባሰ ቀውስና ትርምስ ከሚዳርግ ዜጎቹን ከጅምላ ስደትና እንግልት ከሚያጋልጥ ቋሚ መርሁ ቀውስና ትርምስ ጦርነትና ግጭት መሆኑን በገቢር እየገለጸ ካለው አገዛዝ ኢትዮጵያ ትድን ዘንድ ከአማራ ህዝብ የህልውና ትግል ጎን በመቆም የአገዛዝ ለውጥ በማድረግ የሽግግር ጊዜ እንዲመጣ ከጎናችን ትሆኑ ዘንድ የከበረ ጥሪያችንን እናስተላልፋለን። 6 አገዛዙን እየታገላችሁ ለምትገኙ የጸረ ብልጽግና ኃይሎች ሀገራችን ኢትዮጵያ በአሁኑ ወቅት በታሪኳ አይታው በማይታወቅ የታሪክ አጋጣሚና እጅግ አደገኛ በሆነ ቀውስ ውስጥ ትገኛለች። በዚህ የታሪክ አጋጣሚ ስልጣኑን የተቆጣጠረው አገዛዝ የህዝቡን የለውጥ ፍላጎት ወደ ጎን በመተው ሀገሪቱን ወደማያልቅ የጦርነት አዙሪት፣ ማህበራዊ ምስቅልቅልና የኢኮኖሚ ድቀት ውስጥ ከቷት ይገኛል። ሀገራዊ አንድነታችንም አደጋ ላይ ወድቋል። በመሆኑም ይህን ታሪካዊ ውድቀት ለመቀልበስና የኢትዮጵያን ውድቀት ለመታደግ ስር ነቀል የሥርዓት ለውጥ ማድረግ አማራጭ የሌለው ጉዳይ መሆኑን ተገንዝበን አገዛዙ ይህንን የማጭበርበሪያ ምርጫ አድርጎ ተጨማሪ የመግደያ ጊዜ ሳያገኝ በጋራ ሀገራዊ ዓላማ በመሰለፍ የተቀናጀ ስትራቴጂ በመንደፍ በአንድነት እንድንታገል ጥሪ እናስተላልፋለን። 7 ለመምህራን፣ ለትምህርት ተቋማት አመራሮችና የመንግስት ሰራተኞች
አገዛዙ ለማደናገሪያነት ያደርግ ያሰበው ምርጫ እንድታስፈጽሙለት በዋነኝነት እናንተን ለመጠቀም ውሳኔ ያሳለፈ መሆኑ ይታወቃል። መምህራንና የመንግስት ሰራተኞች ከህብረተሰቡ ጋር በቅርበት የምትገኙ እንደመሆኑ መጠን በአሁኑ ወቅት በአማራ ህዝብ ላይ እየተደረገ ያለውን ደም አፋሳሽ ጦርነት ከናንተ በላይ የሚያውቅ የለም። በመሆኑም ይህንን ያገዛዙን ድርጊት ባለመቀበል ለህዝባችሁ ያላችሁን ወገንተኝነት በተግባር እንድታሳዩ አደራ እንላለን። በመጨረሻም ይህንን ጥሪያችንን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን። የአማራ ፋኖ ብሔራዊ ንቅናቄ